A man charged a security checkpoint armed with multiple weapons, and he was taken down by some very brave members of Secret Service, and they acted very quickly. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። ከምንመለከታቸው መረጃዎች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ዓመት ባልሞላ ጊዜ ውስጥ ለሶስተኛ ጊዜ የግድያ ሙከራ ተደርጎባቸዋል። የአሁኑ የግድያ ሙከራ የተደረገው በዋይት ሃውስ ውስጥ መሆኑ ትኩረትን ስቧል። በኢራንና በአሜሪካ መካከል ያለው ግንኙነት እጅግ ወሳኝና ውጥረት የነገሰበት ምዕራፍ ላይ ይገኛል። እንደ አውሮፓውያን አቆጣጠር እስከ ሚያዝያ 26 ቀን 2026 ባሉ አዳዲስ መረጃዎች መሰረት በሁለቱ ሀገራት መካከል በፓኪስታን ሊደረግ ታቅዶ የነበረው ድርድር መቋረጡና የኢኮኖሚ ማዕቀቡ መካረሩ ዋነኛ የዜና ርዕሰ ጉዳዮች ሆነዋል። በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን የሰነዘረችው የአጸፋ ጥቃት ቀደም ሲል ይፋ ከተደረገው መረጃ በላይ እጅግ ከፍተኛና አስከፊ ጉዳት ማድረሱን የሚያመላክቱ አዳዲስ ዘገባዎች ወጥተዋል። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን። ዋይት ሃውስ በተኩስ ተናጠ። ትራምፕ ላይ የግድያ ሙከራ። በአሜሪካ የፖለቲካና የሚዲያ ልሂቃን ዘንድ ትልቅ ቦታ የሚሰጠው የዋይት ሃውስ ጋዜጠኞች ማህበር እራት ታላቅ ድምቀትና ጨዋታ በሚታይበት ወቅት ነበር በድንገተኛ ጥቃት የተረበሸው። ምሽት 2:38 አካባቢ ፕሬዝዳንት ዶናልድ ትራምፕ፣ ቀዳማዊት እመቤት ሜላኒያ ትራምፕ እና ምክትል ፕሬዝዳንት ጄዲ ቫንስ በመድረኩ ላይ ተቀምጠው ሳለ ከሆቴሉ ዋና አዳራሽ ውጭ በሚገኝ የፍተሻ ጣቢያ ላይ ተኩስ ተሰማ። የሚስጥር ጥበቃ አሊያም ሴክሬት ሰርቪስ አባላት ወዲያውኑ ፕሬዝዳንቱንና ቤተሰባቸውን በመክበብ ከመድረክ ላይ አውርደው ወደ አስተማማኝ ቦታ ወስደዋል። በጥቃቱ ወቅት በአዳራሹ የነበሩ በመቶዎች የሚቆጠሩ ጋዜጠኞች፣ የመንግስት ባለስልጣናትና ታዋቂ ሰዎች ከጥይት ለመሸሸግ ከጠረጴዛዎች በታች ለመደበቅ ተገደዋል። ይህ ክስተት በዋይት ሃውስ ታሪክ ውስጥ በአካል ከሚገኙ ከፍተኛ አመራሮች ደህንነት ጋር በተያያዘ ታይቶ የማይታወቅ የጸጥታ ስጋት መፍጠሩ ተመልክቷል። እንደ ፖሊስና የሚስጥር ጥበቃ መግለጫዎች ተኳሹ ኮል ቶማስ አለን የተባለ የ31 ዓመት የካሊፎርኒያ ነዋሪ ነው። ግለሰቡ በሆቴሉ መግቢያ ላይ የሚገኘውን የብረት መመርመሪያ ሜታል ዲቴክተር ጥሶ ለማለፍ ሲሞክር ከጸጥታ ኃይሎች ጋር ግጭት ውስጥ ገብቷል። በተደረገው ምርመራ ተጠርጣሪው 3 ትጥቆች ይዞ እንደነበር ተረጋግጧል። እነዚህ ትጥቆችም ባለ 2 አፍ ጠመንጃና የግል ሽጉጥ፣ በርካታ ቢላዎች ናቸው። በተኩስ ልውውጡ ወቅት አንድ የሚስጥር ጥበቃ አባል በጥይት ቢመታም በለበሰው የጥይት መከላከያ ልብስ ምክንያት ከከባድ ጉዳት ታርፏል። ፕሬዝዳንት ትራምፕ በኋላ በሰጡት መግለጫ የጥይት መከላከያ ልብሱ ስራውን ሰርቷል በማለት የጸጥታ ኃይሉን ጀግንነት አድንቀዋል። ተጠርጣሪው አለን ሳይቆስል በቁጥጥር ስር የዋለ ሲሆን በአካልና በአእምሮ ምርመራ እንዲደረግለት ወደ ሆስፒታል ተወስዷል። A man charged a security checkpoint armed with multiple weapons, and he was taken down by some very brave members of Secret Service, and they acted very quickly. ይህ ጥቃት ፕሬዝዳንት ትራምፕ በስልጣን ዘመናቸው ለመጀመሪያ ጊዜ በተሳተፉበት የጋዜጠኞች እራት ላይ መከሰቱ ልዩ ትኩረት እንዲያገኝ አድርጓል። ጥቃቱ በአሜሪካ የፖለቲካ አካባቢ አየር ውስጥ ስላለው ከፍተኛ መከፋፈልና ለከፍተኛ ባለስልጣናት ደህንነት ስላለው ስጋት አዳዲስ ጥያቄዎችን አስነስቷል። የፌዴራል መርማሪዎች ቡድን ኤፍቢአይ እና የአካባቢው ፖሊስ እንደገለጹት ተጠርጣሪው ግለሰብ በሆቴሉ ውስጥ ተመዝግቦ የነበረ እንግዳ ነው። ይህ ደግሞ ከፍተኛ ጥበቃ በሚደረግባቸው ስፍራዎች
መሳሪያዎች እንኳ ሳይቀር ብቸኛ ተኩሶች ሊፈጥሩ የሚችሉትን አደጋ አመላካች ነው ተብሏል። ፕሬዝዳንቱ ግለሰቡን የታመመ ሰውና ወሮ በላ በማለት የጠሩት ሲሆን እንዲህ ያሉ ድርጊቶች የሀገሪቱን ያኗኗር ዘይቤ እንዲቀይሩ እንደማይፈቅዱ አረጋግጠዋል። ተጠርጣሪው ኮል ቶማስ አለን በፌዴራል መኮንን ላይ ጥቃት በመፈጸምና በኃይል የታገዘ ወንጀል ለመፈጸም የጦር መሳሪያ በመጠቀም ሰኞ ዕለት ፍርድ ቤት ይቀርባል። በካሊፎርኒያ በሚገኘው የተጠርጣሪው መኖሪያ ቤት ላይ የብርበራ ትዕዛዝ ወጥቶ ምርመራ እየተካሄደ ሲሆን ከጀርባው ያሉ አነሳሽ ምክንያቶችና ሌሎች ተባባሪዎች መኖር አለመኖራቸው እየተጣራ ነው። የሚስጥር ጥበቃ ክፍል በታላላቅ ስብሰባዎችና ሆቴሎች ላይ የሚደረገውን የደህንነት ፍተሻ በድጋሚ ለመገምገም መገደዱ ተገልጿል። ይህ የተቋረጠው የጋዜጠኞች ራት በሚቀጥሉት 30 ቀናት ውስጥ በድጋሚ እንደሚካሄድ ፕሬዝዳንቱና የማህበሩ ፕሬዝዳንት ዊጂያጂያንግ አስታውቀዋል። ክስተቱ በአሜሪካ ዲሞክራሲያዊ ተቋማትና በከፍተኛ አመራሮች መካከል የሚቃጡ ጥቃቶች አሁንም ትልቅ ፈተና መሆናቸውን በድጋሚ ያረጋገጠ ሆኗል። በፕሬዝዳንት ዶናልድ ትራምፕ ላይ ከዚህ ቀደም ሁለቱ ዋና ዋና የግድያ ሙከራዎች ተደርገዋል። እነዚህም ሙከራዎች በአሜሪካ ፖለቲካና ደህንነት ላይ ከፍተኛ ድንጋጤ የፈጠሩ ክስተቶች ነበሩ። የመጀመሪያው የባትለር ፔንሲልቬኒያ የግድያ ሙከራ ሲሆን ይህ የመጀመሪያውና ትራምፕ ለሞት በጣም ተቃርበው የነበረበት ክስተት ነው። ሁለተኛው የግድያ ሙከራ የዌስት ፓልም ቢች ፍሎሪዳ የግድያ ሙከራ ሲሆን ሙከራው የተደረገው ትራምፕ በግል የጎልፍ መጫወቻ ሜዳቸው ላይ እያሉ ነው። ሪያን ዌስሊ ራውዝ የተባለ የ58 ዓመት ግለሰብ የጎልፍ ሜዳውን በሚያዋስኑ ቁጥቋጦዎች ውስጥ ጠመንጃ ይዞ ለሰዓታት ተደብቆ ተገኝቷል። ትራምፕ ወደ ስፍራው ከመድረሳቸው በፊት የደህንነት አባላት የጠመንጃውን አፈሙዝ በቁጥቋጦው ውስጥ በማየታቸው ተኩስ ከፍተዋል። ግለሰቡ በመኪና ለማምለጥ ቢሞክርም ብዙም ሳይቆይ በቁጥጥር ስር ውሏል። በአሜሪካ የጦር መንደሮች ላይ የደረሰው ጉዳት ከተባለው በላይ ነው። በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን የሰነዘረችው ያጸፋ ጥቃት ቀደም ሲል ይፋ ከተደረገው መረጃ በላይ እጅግ ከፍተኛና አስከፊ ጉዳት ማድረሱን የሚያመላክቱ አዳዲስ ዘገባዎች ወጥተዋል። የወጡት መረጃዎች እንደሚያሳዩት የትራምፕ አስተዳደር ስለ ጥቃቱ ስፋት የሰጠው መግለጫ ትክክለኛውን የጉዳት መጠን የሚደብቅ ነው ተብሏል። በጥቃቱ የደረሰው አጠቃላይ የንብረት ውድመት ከ5 ቢሊዮን ዶላር በላይ እንደሚገመት የስትራቴጂክ ጥናት ተቋም ገልጿል። በ7 ሀገራት ኳታር፣ ኤሚሬትስ፣ ባህሬን፣ ጆርዳን፣ ኩዌት፣ ኢራቅ እና ሳውዲ አረቢያ በሚገኙ 11 የአሜሪካ የጦር ሰፈሮች ውስጥ ከ100 በላይ ኢላማዎች ላይ ቀጥተኛ ጥቃት አርፏል። የአሜሪካ ዘመናዊ የአየር መከላከያ ስርዓቶችን በመጣስ የቆየችው የኢራን ኤፍ-5 የጦር አውሮፕላን ኩዌት በሚገኘው ካምፕ ቡሪንግ ላይ ቦምብ መጣሏ በከፍተኛ ስጋትነት ተጠቅሷል። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ዋና መስሪያ ቤት፣ በኳታር አልኡዴይድ የጦር ሰፈር የሚገኘው የረጅም ርቀት ራዳር እና በርካታ የሳተላይት መገናኛ ዘዴዎች ወድመዋል። በኩዌት ሹዋይባ ወደብ ላይ በደረሰ የድሮን ጥቃት 6 የአሜሪካ ወታደሮች መገደላቸውን ጨምሮ እስካሁን በድምሩ 13 ወታደሮች መሞታቸውና 400 የሚጠጉ መቁሰላቸው ተነግሯል። ይህ ጥቃት አሜሪካ በቀጠናው ያላትን ጦርነት የመቀጠል አቅም ጥያቄ ውስጥ የከተተ መሆኑን የኮንግረስ አባላት በግል እየገለጹ ይገኛሉ። ፔንታጎንና የአሜሪካ ማዕከላዊ እዝ ሴንትኮም ስለ ጉዳቱ ዝርዝር መረጃ ከመስጠት ተቆጥበዋል። አንዳንድ የጦር ሰፈሮች ለመኖሪያነት የማይመቹ እስከ መሆን መድረሳቸው የተገለጸ ሲሆን ወደ ሆቴሎችና ሌሎች ቢሮዎች እንዲዘዋወሩ ተደርጓል። የፓኪስታኑ ድርድር ከሸፈ። በኢራንና በአሜሪካ መካከል ያለው ግንኙነት እጅግ ወሳኝና ውጥረት የነገሰበት ምዕራፍ ላይ ይገኛል። እንደ አውሮፓውያን አቆጣጠር እስከ ሚያዝያ 26 ቀን 2026 ባሉት አዳዲስ መረጃዎች መሰረት በሁለቱ ሀገራት መካከል በፓኪስታን ሊደረግ ታቅዶ የነበረው ድርድር መቋረጡና የኢኮኖሚ ማዕቀሙ መካረሩ ዋነኛ የዜና ርዕሰ ጉዳዮች ሆነዋል። በፓኪስታን መዲና ኢስላማባድ ሊካሄድ ታቅዶ የነበረው አዲስ ዙር ድርድር ቴህራን ተወካዮቿን ባለመላኳ ምክንያት ሳይሳካ ቀርቷል። ፕሬዚዳንት ዶናልድ ትራምፕ የኢራን አቋም ባለመለወጡ ምክንያት የአሜሪካው ልዑክ መሪ የሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ወደ ፓኪስታን የሚያደርጉትን ጉዞ ሰርዘዋል። ትራምፕ ድርድሩ ከተሰረዘ በኋላ ኢራን የተሻለ ሀሳብ ማቅረቧን ቢገልጹም አሁንም ግን በቂ አይደለም በሚል ውድቅ አድርገውታል። በኢራን ወደቦች ላይ የጣለችውን የባህር ኃይል እገዳ ተከትሎ ኢራን የሆርሙዝ ወሽመጥን እንደማትከፍት አስታውቃለች። አሜሪካ ዜሮ ዩራኒየም ማበልጸግ የሚል ጥብቅ መስፈርት ያቀረበች ሲሆን ኢራን ግን ይህንን የሉዓላዊነት ጥሰት ነው በሚል አልተቀበለችውም። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት
ለኢራን የነዳጅ ሽያጭ ይሰጥ የነበረው የማዕቀብ ማቅለያ እንደማይታደስና የኢራን ነዳጅ ምርት እንዲቆም ጫና እንደሚደረግ ገልጸዋል። በኢራን በኩል የእስላማዊ አብዮታዊ ዘብ IRGC ውሳኔ አሰጣጥ ላይ የበላይነት ማግኘቱና ሲቪል ባለስልጣናቱ መገለላቸው ለድርድር የሚቀርቡ ሀሳቦች ተቀባይነት እንዳያገኙ እያደረገ እንደሆነ ይነገራል። ኢራን ፕሬዝዳንት ትራምፕ በሀገር ውስጥ ፖለቲካና በምርጫ ጫና ምክንያት ቀድመው እጃቸውን ይሰጣሉ የሚል ስሌት ሳይኖራት አልቀረም። ትራምፕ በበኩላቸው አልቸኩልም፣ ምርጡን ስምምነት እስካገኝ እጠብቃለሁ የሚል አቋም ይዘዋል። በእስራኤልና ሊባኖስ ሂዝቦላ መካከል ያለው ግጭት መቀጠልና በኢራን ላይ የተጣለው የባህር እገዳ የዓለምን የነዳጅ ገበያና የኢኮኖሚ ዋስትና ስጋት ላይ ጥሎታል። ምንም እንኳን የሁለቱ ሳምንታት የተኩስ አቁም ስምምነት ለተወሰነ ጊዜ ቢራዘምም ሁለቱም ወገኖች ከመሰረታዊ አቋማቸው ዝንፍ ስላላሉ ድርድሩ አሁንም የቆመ ይመስላል። የተወደዳችሁ ቤተሰቦቻችን የዛሬው መረጃችን ይህን ይመስላል። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም። አይገርምም? በፒያሳ መሬት አይሸጥም እድል እንጂ። እንዴት ካላችሁ አራዳ ፓርክ ፊት ለፊት በኮንዶሚኒየም ዋጋ የቤት ባለቤት የሚሆኑበት ብቸኛው አጋጣሚ ተመቻችቷል። እንዲሁም ከፍሬንድሺፕ ፓርክ አጠገብ እያስገነባን ባለነው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 40% ቅናሽ አድርገን ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ በ6 ሚሊዮን ብር፣ ባለ 3 መኝታ በ8.6 ሚሊዮን ብር እየሸጥን ነው። በዛ ላይ ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና ባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ የልጆች መጫወቻን ያካተቱ ናቸው። በተጨማሪም በመርካቶ ተክለ ሃይማኖት የንግድ ሱቆችን በ1.8 ሚሊዮን ብር ሙሉ ክፍያ ከ400 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። ደግሞ ልብ ይበሉ፣ የኛ ልዩነት እኛ የምንሸጠው በኔት ኤሪያ ብቻ ነው። መረጃ ለመጠየቅ ከፈለጋችሁ በ0919422374 ወይም 0980750606 ላይ ይደውሉልን።